ሰብስቤ እንደምን ዋልክ እስቲ እንደሚታወቀው እንግዲህ ሰሞኑን በተለያዩ አዲስ አበባ ክፍለ ከተሞች በተለያዩ ስፍራዎች ላይ ማለት ነው የረመዳንን ጾም በማስመልከት የማዕድ ማጋራት ስራዎች እየተሰሩ ነው የሚገኙት ዛሬም ደግሞ በሁለተኛው የተስፋ ብርሃን ምገባ ማዕከል ከንቲባዋ ከአቅመ ደካሞች ጋር በዓሉን እያከበሩና የማዕድ ማጋራት እያደረጉ ነው የሚገኙት እስቲ አጠቃላይ ያለው መረጃ አዛ ብታደርሰን አመሰግናለሁ አብዮት እንግዲህ በዛሬው ዕለት በመላው ዓለም እንደዚሁም በኢትዮጵያ 1446ኛው የኢድ አልፈጥር በዓል እየተከበረ ይገኛል እንግዲህ ይህንን በማስመልከት እንግዲህ በአዲስ አበባ ከተማ አስተዳደር በሚገኙ 24ቱም የተስፋ ብርሃን የምገባ ማዕከላትም በዓሉን ከአቅመ ደካሞች እንደዚሁም ደግሞ ለተለያዩ ማህበራዊ ችግሮች ከተጋለጡ ወገኖች ጋር ለማክበር እንዲቻል የበዓል ልዩ የበዓል አከባበር የምገባ መርሃ ግብር ተዘጋጅቶ ይገኛል በዚህ በቦሌ ክፍለ ከተማ ወረዳ 4 በሚገኘው ሁለተኛው የተስፋ ብርሃን የምገባ ማዕከል እንግዲህ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በተገኙበት ከአቅመ ደካሞች እንደዚሁም ለተለያዩ ማህበራዊ ችግሮች ከተጋለጡ የእስልምና እምነት ተከታዮች እንደዚሁም የተለያዩ እምነት ተከታዮች ጋር በዓሉ በድምቀት ተከብሯል ማለት ነው እንግዲህ በበዓሉ ላይ ከንቲባ አዳነች አቤቤ እንደተናገሩት በተለይም የከተማ አስተዳደሩ ከለውጡ በኋላ ለተለያዩ የማህበራዊ ችግሮች የተጋለጡ የሀገር ባለውለታዎችን አቅመ ደካሞችን የእድሜ ባለጸጋዎችን ለማሰብ እነሱ በችግር እንዳይጎሳቆሉ ለማስቻል በቀን አንድ ጊዜ ምግብ እንዲያገኙ በማለት በሰው ተኮር መርሃ ግብሩ አማካኝነት የምገባ ማዕከላትን ማቋቋሙን አስታውሰዋል ከዚህ ጋር ተያይዞም እንግዲህ በምገባ ማዕከላቱ በርካታ ዜጎች በቀን አንድ ጊዜ ምግብ እየተመገቡ ይገኛሉ ከዚህ ጎን ለጎን በተለይም በዘንድሮ ዓመት ለየት ባለ ሁኔታ ከረመዳን ጾም ጋር ተያይዞ በየቀኑ ጾመኞች በዚህ የ24ቱም የምገባ ማዕከላት በመሄድ እንዲያፈጥሩ የሚያስችል መርሃ ግብር ተቀርጾ ሲሰራ በመቆየቱን አስታውሰዋል በመደበኛነትም እንደዚህ አቅመ ደካሞችን የመመገብ ስነ ስርዓቱ ሲካሄድ መቆየቱን አስበዋል እንግዲህ የረመዳን ወቅት እንደሚታወቀው በዋንኝነት የመደጋገፍ የመረዳዳት ወቅት መሆኑ ይታወቃል ከዚህ ጋር ተያይዞም የበዓሉ የጾሙ ማጠናቀቂያ በሆነው የኢድ አልፈጥር በዓልም እንደዚሁ መረዳዳት መደጋገፍ አንደኛው ሴት በመሆኑ በተለይም ኢትዮጵያውያን ደግሞ ይህ ባህል ከቀድሞ ጀምሮ አብሮን የቆየ እንደመሆኑ መጠን በዚህ በዓል ወቅት በዚህ መልክ ማክበር በመደጋገፍ አቅመ ደካሞችን በማሰብ ማክበር ስለሚገባ የከተማ አስተዳደሩ በ24ቱም የምገባ ማዕከላት ይህንን መሰል መርሃ ግብሮችን ማዘጋጀቱን ነው ከንቲባ አዳነች አቤቤ የተናገሩት ይህንን እንግዲህ የቦሌ ክፍለ ከተማ የሚገኘውን ሁለተኛውን ቁጥር 2 የተስፋ ብርሃን የምገባ ማዕከል የገነባው የኢትዮጵያ አየር መንገድ ነው እንደሚታወቀው የምገባ ማዕከላቱ እንግዲህ ከተለያዩ ባለሀብቶች ለበቀና ሰዎች ደጋግ ሰዎች እንደዚሁ በጎ አድራጊዎች ጋር በመተባበር ነው እየተገነቡ የሚገኙት እንደዚሁም የምገባ ስራቸው የሚሰራው ከነዚሁ ሰዎች ጋር በመተባበር ነው የኢትዮጵያ አየር መንገድ እንግዲህ በዚህ የምገባ ማዕከል በቋሚነት ነው የምገባ መርሃ ግብሩን እያካሄደ የሚገኘው በዛሬው ዕለቱም ይህንን የበዓል ልዩ መርሃ ግብር ያዘጋጀው እንደዚህ አየር መንገዱ ነው ለዚህም አየር መንገዱንም እንደዚህ ሌሎች ልበቀና ባለሀብቶችን ከንቲባ አዳነች አቤቤ ያመስግነዋል በአጠቃላይ እንግዲህ በዛሬው ዕለት በከተማ አስተዳደሩ በሚገኙ ሁሉም ቦታዎች ላይ የምገባ መርሃ ግብሩ ቀጥሎ ይገኛል እንግዲህ በዚህ መርሃ ግብር ላይ ተሳተፉ አቅመ ደካሞችም እንግዲህ በጣም ደስተኛ መሆናቸውን ነው የተናገሩት በተለይም በበዓል ወቅት ሁሉም እኩል ሆኖ እንዲያሳልፍ የሚያስችል ማንም ዜጋ ሳይከፋው በዓል እንዲያሳልፍ የሚያስችል ነገር ስለሆነ ሊበረታታ የሚገባው ነው ብለዋል ማለት ነው እንግዲህ የነሱንም ሐሳብ አጠቃለን በምሽት የዜና ወጃችን ደግሞ ዝርዝር ጉዳዮችን ለተመልካቾቻችን የምናደርስ ይሆናል ሰብስቤ ላደረስከን መረጃ እናመሰግናለን መልካም ቀን